ሕፃን ልጅን ለብቻው ትተውታላችሁ። እጁን ይዛችሁ ዳዴ ካደረጋችሁት በኋላ እንዲራመድ ትተውታላችሁ። እስኪወድቅ ግን አትጠብቁ አይደል? ተንገዳግዶ ሊወድቅ ሲል ሮጣችሁ ትቀልቡታላችሁ እንዲቆም። እግዚአብሔር እንዲህ ያቆመናል። ስንታገል ዝም ይላል። እንድንሸነፍ ግን አይፈልግም። ሰይጣን ሊያሸንፈን ሲል ሰባሪውን ይሰብርልናል መጥቶ። ሚልክያስ 2:17 ላይ እግዚአብሔር ሰባሪ ነው ይላል። ጠላትን ይሰብርልሃል። መንገዱን ዲያብሎስ የቆፈረውን ጉድጓድ ይሞላልሃል። እግዚአብሔር ሰባሪ ነው። እኛን በፍቅር ጠላቶቻችንን በኃይሉ ይሰብራል። ክብርና ምስጋና ለስሙ ይሁን። አብይ እግዚአብሔር ወአብይ በኃይሉ ወአልቦ ሁልቁ ለጥበቢው ዳዊት። እግዚአብሔር ታላቅ ነው፣ በኃይሉም ታላቅ ነው። እግዚአብሔር ኃይለኛ ነው። ለጥበቡ ቁጥር ስፍር የለውም። የሚሰጠን በልካችን ነው። ከልካችን በላይ በእውቀት ሰክረንም እንዳናጠፋ አይሰጠንም። ሲከለክለንም ልክ ነው። ሰጥቶን የማይጠቅመን ከሆነ ምን ይበጀናል? ያቺ መበለት ምንም የላትም። የእግዚአብሔር ልብ የሚነካ ምጽዋት ግን አደረገች። ያላትን ሰጠች። ባለ አንድ መክሊት ልንሆን እንችላለን። በሱ እንድንሰራበት ነው። ከልካችን በላይ አይሰጠንም፣ ከልካችን በታችም አይሰጠንም። አቅማችንን የሚያውቅ እግዚአብሔር በሰጠን አቅም ሁላችንም ባለጸጎች ነን። የማን ስለሆነን? የባለጸጋው ልጅ የእግዚአብሔር ልጆች ስለሆነን ስሙ ለዘላለም የተመሰገነ ይሁን። ስለዚህ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስብልን አምላክ የታመነ ነው። ከኛ በላይ እኛን የሚቀርበን አምላክ የታመነ ነው። ስለዚህ እኛ ከምናስበው በላይ እርሱ ያስብልናል። ከምንፈልገው በላይ እሱ የሚያስፈልገንን ያውቃል። የኛ ፕሮጀክት አይደለም እግዚአብሔርን የሚያሰራው። ሰዎች በራሳቸው እቅድ እግዚአብሔር ስላልሰራላቸው የተዋቸው ይመስላቸዋል። የሱ ፕላን ልክ አለ። የሱ እቅድ ትክክል የሆነበት መንገድ አለ። ሁሌም እግዚአብሔር ልክ ነው። ብዙ ታገኛላችሁ። መረባችሁን በስተቀኝ ጣሉት። በጸሎት በርቱ፣ በምጽዋት በርቱ፣ በስግደት በርቱ፣ እግዚአብሔርን ደስ በሚያሰኝ ሕይወት በርቱ። ማየት አልቻልንም እንጂ እግዚአብሔር አሁን እኛ መካከል አለ። በስጋት ባለች ዓለም ውስጥ በጤንነት መኖሩ ምልክት ነው። ኑሮ ውድነቱ ጣራ ነክቶ ወዛችን አለመድረቁ የመኖሩ ምልክት ነው። በከፈተው ጉሮሮ እግዚአብሔር ምግብ እየሰጠ ማኖሩ፣ ዓለም እየቀማች እሱ እየሰጠ ማኖሩ የእግዚአብሔር የመኖሩ ምስክር ነው። ዓለም በድህነታችንና በማጣታችን ምክንያት መኖራችንን በማይፈልግበት ሰዓት በሰላም ተኝተን መንጋታችን በራሱ የእግዚአብሔር መኖር ምስክር ነው። አሁን በሰላም ወደ ቤት ስንገባ የእግዚአብሔር መኖር ምስክር ነው። በተሸነፈች ዓለም ውስጥ በድል መመላለስ የመኖር ምልክት ነው። የሚያኖረን አምላክ ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አውርዱ መሳግሪክሙ ሀበ ይምናሐምር ወትረክቡ ብዙሃ። መረባችሁን ከጀልባችሁ በስተቀኝ ጣሉት፣ ብዙ ዓሣ ታገኛላችሁ። የዮሐንስ ወንጌል ምዕራፍ 21 ቁጥር 6። የተከበራችሁ የካቴድራሉ መምህራን፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ ዘማሪያን ወንድሞቼ፣ በልዩ ልዩ አገልግሎት በዚያ ወደ ምህረት ያላችሁ የእግዚአብሔር ልጆች፣ ከጉባኤ ቃለ ዓዋዲ በረከት ለመሳተፍ እዚህ የተሰበሰባችሁ የጉባኤ ቃለ ዓዋዲ ቤተሰቦች፣ ምእመናኑ ምእመናት፣ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን በሉ። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናታችን ድንግል ማርያም ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ የሁሉ በረከታቸው ይደርብን። ክርስቶስ ተንሥአ እሙታን አይሰማም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ በሞቱ ሞታችንን በትንሣኤው ደግሞ ትንሣኤ ልቡናን የሰጠን
ስሙ ለዘላለም የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 21 ከትንሣኤ በኋላ ያለውን ትዕይንት በአዲስ ቅርጽ ይሰራልናል። እሱም ደቀ መዛሙርቱ በተዘጋ ደጃፍ ክርስቶስን ካዩት በኋላ በሞት የተዘጋው አፍ ከሞት በፊት ወይንም ከመከራው በፊት በነበረ የሥጋዌ ዘመን ውስጥ የወንጌል እንቅስቃሴ ስላላዩ ነገሮች በዛ ሁኔታ ጭር ብለው የሚቀጥሉ ስለመሰላቸው ፍርሃት ወረራቸው። በተዘጋ ደጅ ውስጥ ተገኝቶ ሰላም ለእናንተ ይሁን ቢላቸውም የለመዱት ነገር ስለቀረባቸው በሞት የተዘጋው ልሳን ከዚህ በኋላ ለስብከት አይከፈትም የሚል ፍርሃት አደረባቸው። እናም የሕይወት አቅጣጫቸውን ለመለወጥ እርስ በራሳቸው ማሰብ ጀመሩ። ይሄ የሆነው እንግዲህ የተበተኑትን ከሰበሰበ በኋላ ነው። መግደላዊት ማርያምን ከመቃብሩ ስፍራ ሂጂና ለወንድሞች ንገሪ ካላት በኋላ ቅዱሳት አንስትን ሕያው በሙታን መካከል የለም፣ መቃብሩ ባዶ ነው፣ የሙት መንደር ላይ ክርስቶስን አትፈልጉ ብሎ ድንቅ የሆነ ምስጢር መላእክቱ ከነገሯቸው በኋላ የኤማውስ መንገደኞችን ከዓለማዊ ጉዞ ወደ ቤት እንዲመለሱ ካደረገ በኋላ ለተጸጸተው ለጴጥሮስ ከተገለጠለት በኋላ ሁሉም በዝግ ቤት ውስጥ ደስ ብሏቸው ጌታ ተነስቷል፣ በአማን ተንሳ እግዚእነ ወአስተርአዮ ለስምዖን ብለው ከዘመሩና ከተደሰቱ በኋላ እንደገና በመካከላቸው ተገኝቶ እርሱ ራሱ መሆኑን ለማሳየት የተጠበሰ ዓሣ የማር ወለላ ከነሱ ጋር አብሯቸው ከበላ በኋላ መነሳቱ ከተረጋገጠ በኋላ ደቀ መዛሙርቱ ያዩት ጭርታ እንደ በፊቱ ስላልሆነ ግርታ ይሰማቸው ጀመር። ስለዚህ የጌታ ደቀ መዛሙርት እርስ በራሳቸው በር ዘግተው ተቀምጠው ሳለ ጴጥሮስ ተነሳና እኔ ሄጄ ዓሣ አጠምዳለሁ አለ። እንደዚህ ቁጭ ብዬ እስከ መቼ ቆያለሁ የሚል ይመስላል። እኔ ሄድና ዓሣ አጠምዳለሁ አለ። ዲዲሞስ የሚባለው ቶማስ ከገሊላ የነበረው ናትናኤል፣ ሌሎችም ደቀ መዛሙርት አብረን እንሄዳለን ብለው ተነሱ ይላል። እነርሱም አብረውት ሄዱ። ከዚያ ሄደው ወደ ታንኳ ገቡ። ሌሊቱን ሙሉ ደከሙ። ይሄ ትዕይንት ከ3 ዓመት ከ3 ወር በኋላ የተደገመ ነው። ጴጥሮስ ሲጠራ የተጠራበትን አይነት ጥሪ እንደገና በቀደመ ግብሩ ሲገኝ እግዚአብሔር ሊመልሰው ስለፈለገ የተገለጠበት ቦታ ነው። ይህ በምልአት መገለጥ ለ3ኛ ጊዜ ነው። አንድ ጊዜ በተዘጋ ደጃፍ ውስጥ ተገልጦላችኋል አንድ ላይ። ቀጥሎ ደግሞ የኤማውስ መንገደኞች ከተመለሱ በኋላ የቶማስ ጥርጣሬ ይወገድ ዘንድ ተገልጧል። 3ኛ እዚህ በምልአት ነው። ለየብቻ መግደላዊት ማርያም በመቃብሩ ስፍራ አይታዋለች። ለኬፋም ታየ ብሎ ቅዱስ ጳውሎስ ቆሮንቶስ 15 ላይ ነግሮናል። ወንድሞች ሆይ በመጀመሪያ አስቀድሜ ነግራቸዋለሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ በምድር ላይ የተገለጠው የባሕርይ አምላክ መሆኑን፣ በአይሁድ እጅ መያዙን፣ መገረፉን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ ወደ መቃብር መግባቱን፣ በ3ኛው ቀን መነሳቱን መሰክርላቸዋለሁ። ከትንሣኤ በኋላ ለመግደላዊት ማርያም ታየ። ከዚያ ለኬፋ ታየ። ከዚያ ከደቀ መዛሙርቱ ለአንዳንዶች በመንገድ ላይ ታየ፣ ለነ ሉቃስና ቀሌዮጳ። ቀጥሎ በዝግ ቤት ላሉት ወንድሞች 2 ጊዜ ታየ። ለ3ኛ ጊዜ በጥብርያዶስ ባህር ዳርቻ ታየ፣ አሁን የምንናገረው ቦታ ላይ። ከዛ እንደ ጭንጋፍ ለሞ ለኔ ደግሞ ታየኝ። ከዚህ በኋላ ለሁላችን ይታያል። ስሙ ለዘላለም የተመሰገነ ይሁን። አባቶቻችን አምላክ ለሚመለሱ ሰዎች እግዚአብሔር ይታያል። ለየዋሆች እግዚአብሔር ቅርብ ነው። ቅሩብ እግዚአብሔር ለየዋሃነ ልብ ይላል። ለደጎች ይታያል፣ ለሩሮዎች ይታያል እግዚአብሔር። ኃጢአተኞች ብንሆንም ውስጣችን በፍቅሩ ከተሰበረ እግዚአብሔር ለኛ ይታያል። በልዩ ልዩ ስራዎች ይታያል። ማየት አልቻለም እንጂ እግዚአብሔር አሁን እኛ መካከል አለ። በስጋት ባለች ዓለም ውስጥ በጤንነት መኖሩ ምልክት ነው። ኑሮ ውድነቱ ጣራ ነክቶ ወዛችን አለመድረቁ የመኖሩ ምልክት ነው። በከፈተው ጉሮሮ እግዚአብሔር ምግብ እየሰጠ ማኖሩ፣ ዓለም እየቀማች እሱ እየሰጠ ማኖሩ የእግዚአብሔር የመኖሩ ምስክር ነው። ዓለም በድህነታችንና በማጣታችን ምክንያት መኖራችንን በማይፈልግበት ሰዓት በሰላም ተኝተን መንጋታችን በራሱ የእግዚአብሔር መኖር ምስክር ነው። አሁን በሰላም ወደ ቤት ስንገባ የእግዚአብሔር መኖር ምስክር ነው። በተሸነፈች ዓለም ውስጥ በድል መመላለስ የመኖር ምልክት ነው።
የሚያኖረን አምላክ ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ስለዚህ እግዚአብሔር አለ ይታያል። ለኔ ለጭንጋፉ ታየ፣ ከዚህ በኋላ ይታያል። ለኬፋም ታየ የሚለው ቃል ልብ ይነካል። ለመግደላዊት ታየ የሚለው ቃል ልብ ይነካል። የማርቆስ ወንጌል ምዕራፍ 15 ቁጥር 6 ላይ ሄዱና ለጴጥሮስ ንገሩት ይላል። ምዕራፍ 16 ቁጥር 6 ላይ ለጴጥሮስና ለወንድሞች ንገሩ እቀድመክሙ ገሊላ ይላቸዋል። በገሊላ ይቀድማችኋል ሂዱ፣ ከዚህ በኋላ ወደ ኋላ ማለት የለም ብሏቸው ነበር። ከዚህ ቀጠሮ በኋላ በገሊላ የሚቀድማቸውን አምላክ ሊያዩት ጴጥሮስ የምስራቹን ሰምቷል። መግደላዊት ማርያም ሰምታለች። ለወደቀችዋ ሴትና አላውቀውም ብሎ ለካዶ ጴጥሮስ እግዚአብሔር የትንሣኤውን የምስራች አስቀድመው እንዲሰሙ አደረገ። ይቅር ሲል የሚረሳ አምላክ፣ ገመናን ሸፋኝ፣ ኃጢአተኛ ሲመለስ ከጻድቃን እኩል ለማድረግ ቅጽበት የማይፈጅበት፣ እርቃንን የሚሸፍን የጨፈገገውን ፊት የሚያፈካ፣ ካጎነበስንበት የሚያቀና፣ ኑሮና አቅም ደሞዝና ዘር ብሔርና ጊዜ የማያይ፣ በሁሉም ጊዜ በጊዜ ሁሉ ከኛ ጋር የሚሆን እግዚአብሔር የኃጢአተኞች ወዳጅ ክብርና ምስጋና ለስሙ ይሁን። ሂዱና ለጴጥሮስ ንገሩት ተነስቷል። ለመግደላዊት ማርያም ሲያገኛት ሂጂና ለወንድሞች ንገሪ ሞት ተሸንፈዋል። አንገት ደፍቶ መኖር የለም በክርስትና፣ ቀና ብሎ መሄድ ነው ያለው። የባርነት ቀንበር ተነስቷል። የሲኦል ነገር ባዶ ሆኗል። ሞት ደንግጧል። ስም ሲአከ ይስማ ሞት ይደንግጥ ወቀላያት ይሰጠቃ ወከይሲ ይትከየር ይላል። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ቅናት ጥቅም ያገኝ፣ መርዝ ያላቸው የፍጥረት ወገኖች ሁሉ ይበተኑ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ የሞት ኃይል ተሽሯል፣ ለደከሙት ተገለጠ። እኛም ብንወድቅ እንነሳለን፣ ብንታመም እንፈወሳለን። ኃጢአት ቢያስጎነብሰን ቀና የሚያደርገን አምላክ የታመነ ነው። ማን ይመስገን ወገኖቼ? ክብርና ምስጋና ለስሙ ይሁን። ከዚህ ሁሉ ትዕይንት በኋላ ነው እንግዲህ እነ ጴጥሮስ መነሳቱን አምነዋል። ለሁለት ጊዜ በዝግ ቤት ተገልጦላቸዋል። ሁለቱን በኤማውስ መንገድ ሄዶ መልሷቸዋል። ለኬፋም ታይቷል። ወአስተርአዮ ለስምዖን ይላልና ለመግደላዊት በመቃብሩ ስፍራ በረኝነት ድምፁ ተገልጦ ታይቷታል። ለሁሉ ግልጽ የሆነ አምላክ የቸርነቱን ብዛት ለትውልዱ ገልጧል። ስለዚህ አሁን ግን ቤቱ ጭር ብሏል። በተዘጋ ደጃፍ ውስጥ የተገለጠው እግዚአብሔር እንደ በፊቱ በገሊላ ባህር ዳርቻ ዓሣ እያበረከተ አያበላቸውም። እንደ በፊቱ በየመንደሩ በየጀልባው ላይ አያስተምርም። እንደ በፊቱ በየመንገዱ እየዞረ የሚደነቁ ታምራትን አያደርግም። ከትንሣኤ በኋላ ያለው ድባብ ልዩ ነበረ። ጭርታና በጠላት ዘንድ አስፈሪነቱ፣ በወንድሞች ዘንድ ደግሞ ዝምታና መደሰት የበዛበት ግን አልፎ አልፎ ያለመዱት ነገር ስለሆነ እስኪለምዱት ጨንቋቸዋል። አያችሁ፣ ደስታም ልምድ ይፈልጋል። መከራም የራሱ የቻለ ጽናት ይፈልጋል። በኑሯችን ውስጥ የሚያስለምድ እግዚአብሔር ነው። ስለዚህ ወደ ዋናው ተልእኮ እስኪላኩ ድረስ 40 ቀን እየተገለጠ 7ቱን ኪዳናት ያስተምራቸው ነበር። ግን የለመዱት የሕዝብ ግርታ የለም። አሁን ጭር ሲል ድንገት አሁን እኔ ተነስቼ ሄጄ ዓሣ አጠምዳለሁ አለ ጴጥሮስ። ድሮ ዓሣ ሳጠምድ ነው ጌታዬ ያገኘኝ፣ አሁንም ዓሣ አጠምዳለሁ ሄዳለሁ አለ። በዚህ ጊዜ እኛም ካንተ ጋር እንሄዳለን አሉ ደቀ መዛሙርቱ። ያን ጊዜ የተገኙት ከስምዖን ጴጥሮስ ጋር ቶማስ፣ ናትናኤል፣ የዘብዴዎስ ልጆች ያዕቆብ፣ ዮሐንስና እንድርያስ ከደቀ መዛሙርቱ ሌሎች 2 አብረው ነበሩ። እነሱ ሁሉ ዓሣ ሊያጠምዱ አንድ ላይ ሄደው ይላል። ሲደርሱ ግን ባህሩ እንደ ድሮ በቀላሉ የሚታዘዝ አልሆነም። ልክ ጌታን ሲያገኙት እምቢ ብሏቸው እንደነበረው አይነት እምቢታ በዛ፣ ጭር ብሏል። ለምንድን ነው ያን ጊዜ ዓሣውን ማጥመድ ያልቻሉት? ስለ 2 ነገር ነው። ከዚህ በኋላ እነዚህ ሰዎች የቁሳቁስ ሰዎች አይደሉም። ሰው በተሰለፈበት ቦታ መቆም ካልቻለ ስኬታማ አይሆንም። ያለ ጸጋ መንቀሳቀስ አይቻልም። የኑሮ ደረጃችን ሊስትሮ ልንሆን እንችላለን። ደስ ብሎን የምናድረው ግን ከእግዚአብሔር ጋር ስንሆን ነው። ሳር አጫጅ ልትሆን ትችላለህ። ጥሩ ሳር የሚታጨድልህ እግዚአብሔር ካንተ ጋር ሲሆን ነው። የግድ ፓይለት መሆን አይጠበቅም ለጥሩ ኑሮ። ከሚፈለገው በላይ የተመኘነውን የፓይለት ኑሮ እየኖርን የተጎሳቆለና ጭንቀት የበዛበት ማንነት ሊኖረን ይችላል። በትንሿ ውሏችን ውስጥ ግን እግዚአብሔር ካለ
በደስታ እንውላለን። ስለዚህ የኑሮን ሚዛን ሳይሆን ሰው መጠየቅ ያለበት የእግዚአብሔርን ከሱ ጋር መኖር ነው። እንዴትም ኑር፣ እግዚአብሔር ካንተ ጋር ይኑር። ምንም ነገር አይኑረን፣ እግዚአብሔር ብቻ አይኑረን። የባዶነታችን ሙላት ከንቱነትንና ሐሰተኝነትን ከኛም ይነቅል፣ በሞገስና በደስታ የሚያኖረን፣ ከመቅበዝበዝ ነፃ የሚያወጣን፣ በየቀኑ ምን እንደምናቅድ ግራ ገብቶን ከምንውልበት ሕይወት በእቅድ የሚመራ ማንነት የሚያጎናጽፈን፣ ከምናስበው በላይ የሚያስብልን ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ ነው እኮ መጽሐፍ ግድፍ ሕሊናከ ላዕለ እግዚአብሔር ወውእቱ ይሴስየከ፣ ትካዜን በእግዚአብሔር ላይ ጣል፣ እሱ ይደግፋል። ስለዚህ ሰው ከእግዚአብሔር ጋር ነው መዋል ያለበት፣ ከአምላኩ ጋር፣ ከመድኃኒቱ ጋር፣ ሕፃኑ ከሚያሳድገው ከእግዚአብሔር ጋር፣ ታዳጊው ከሚያሳድገው ከእግዚአብሔር ጋር፣ ወጣቱ ከሚያበስለው ከእግዚአብሔር ጋር፣ ጎልማሳው ከሚያሰክነው ከእግዚአብሔር ጋር፣ አረጋዊው በሽበቱ ዘውድ ከሚሆነው ከእግዚአብሔር ጋር መኖር አለበት። በየትኛውም ሕይወት ተዘከሩ ለፈጣሪከ በመዋዕለ ውርዙትከ፣ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ። ምን ማለት ነው? ጉብዝና ባለጸጋ በሀብቱ፣ የተማረ በእውቀቱ፣ ሽማግሌ በሽበቱ፣ አቅም ያለው ጉልበት ያለው በጉልበቱ። ጉብዝና ይሄ ነው። እጅ ላይ ባለው መክሊት ለእግዚአብሔር የተገዛሁን የግድ ገንዘብ መቁጠር አይጠበቅብህም ምጽዋት ለመስጠት። ያቺ መበለት ምንም የላትም፣ የእግዚአብሔር ልብ የሚነካ ምጽዋት ግን አደረገች፣ ያላትን ሰጠች። ባለ አንድ መክሊት ልንሆን እንችላለን፣ በሱ እንድንሰራበት ነው። ከልካችን በላይ አይሰጠንም፣ ከልካችን በታችም አይሰጠንም። አቅማችንን የሚያውቅ እግዚአብሔር በሰጠን አቅም ሁላችንም ባለጸጎች ነን። የማን ስለሆነን? የባለጸጋው ልጅ እግዚአብሔር ልጆች ስለሆነን ስሙ ለዘላለም የተመሰገነ ይሁን። ስለዚህ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስብልን አምላክ የታመነ ነው። ከኛ በላይ ለኛ፣ ከኛ በላይ እኛን የሚቀርበን አምላክ የታመነ ነው። ስለዚህ እኛ ከምናስበው በላይ እሱ ያስብልናል። ከምንፈልገው በላይ እሱ የሚያስፈልገንን ያውቃል። የኛ ፕሮጀክት አይደለም እግዚአብሔርን የሚያሰራው። ሰዎች በራሳቸው እቅድ እግዚአብሔር ስላልሰራላቸው የተዋቸው ይመስላቸዋል። የሱ ፕላን ልክ አለ። የሱ እቅድ ትክክል የሆነበት መንገድ አለ። ሁሌም እግዚአብሔር ልክ ነው። እግዚአብሔር ትክክል ነው። ሲነጋም እንዲህ በሉ፣ እግዚአብሔር ትክክል ነው። በትዳሬም በኑሬም በሕይወቴም በልጆቼም እግዚአብሔር ትክክል ነው። በንግዴ በውሎዬ በትሩፋቴ እግዚአብሔር ትክክል ነው። በወጣትነቴ በጎልማሳነቴ እግዚአብሔር ትክክል ነው። የልጅነቴ አምላክ እግዚአብሔር ሁለት ፀጉር ካበቀልኩም በኋላ ትክክል ነው። ትክክል ነው። እግዚአብሔር ትክክል ነው። አሁን እንድንኖር ለፈቀደልን ነገር እግዚአብሔር ትክክል ነው። ደቀ መዛሙርቱን በተዘጋ ቤት ውስጥ ለጊዜው ትቷቸው መታየቱ እግዚአብሔር ትክክል ነው። እየመጣ ሰባቱን ኪዳናት ያስተምራቸው ነበር እስከ 40 ቀን። ነገር ግን መካከል ላይ ባለው ጭርታ አሳ እናጠምዳለን ብሎ ወደ ቀደመ ግብራቸው ሄዱ። እግዚአብሔር ካጠገባችን ዞር የሚለው በራሳችን መስራት እንድንችል ነው። ጸጋውን ከኛ ላይ ካላራቀ በአካል ባናየው በመንፈስ ሁሌም ከኛ ጋር ነው። ያን ጊዜ በስጋ የተገለጠ አምላክ ዛሬም ድረስ በእኛ መካከል መሆን ተስኖት ይመስላችኋል? በመንፈስ አለ። በአካል በግዘፍ ማየት እንድንችል ይህን ማድረግ አቅቶት ይመስላችኋል? በራሳችን መቆም እንድንችል ኃይል ሊሆነን ነው። ለብቻችን እንደማንችል ያውቃል፣ ግን እንድንሰራ እሱ ከውስጥ ሆኖ ኃይል ይሆነናል። የመንፈስ ቅዱስ ጸጋ በእኛ እንዲያድር ይፈቅድልናል። ሕፃን ልጅን ለብቻው ትተውታላችሁ። እጁን ይዛችሁ ዳዴ ካደረጋችሁት በኋላ እንዲራመድ ትተውታላችሁ። እስኪወድቅ ግን አትጠብቁ አይደል? ተንገዳግዶ ሊወድቅ ሲል ሮጣችሁ ትቀልቡታላችሁ እንዲቆም። እግዚአብሔር እንዲህ ያቆመናል። ስንታገል ዝም ይላል፣ እንድንሸነፍ ግን አይፈልግም። ሰይጣን ሊያሸንፈን ሲል ሰባሪውን ይሰብርልናል መጥቶ። ሚልክያስ 2:17 ላይ እግዚአብሔር ሰባሪ ነው ይላል። ጠላትን ይሰብርልሃል። መንገዱን ዲያብሎስ የቆፈረውን ጉድጓድ ይሞላልሃል። እግዚአብሔር ሰባሪ ነው። እኛን በፍቅር ጠላቶቻችንን በኃይሉ ይሰብራል። ክብርና ምስጋና ለስሙ ይሁን። አብይ እግዚአብሔር ወአብይ በኃይሉ ወአልቦ ሁልቁ ለጥበቢው ዳዊት። እግዚአብሔር ታላቅ ነው፣ በኃይሉም ታላቅ ነው። እግዚአብሔር ኃይለኛ ነው፣ ለጥበቡ ቁጥር ስፍር የለውም። የሚሰጠን በልካችን ነው። ከልካችን በላይ በእውቀት ሰክረንም እንዳናጠፋ አይሰጠንም። ሲከለክለንም ልክ ነው። ሰጥቶን የማይጠቅመን ከሆነ ምን ይበጀናል? መሐሪው እግዚአብሔር፣ ሩሩሁ እግዚአብሔር፣
ደጉ እግዚአብሔር፣ ቸሩ እግዚአብሔር በሁሉም ነገር ልክ አለው። እናም እኔ ሄዳለሁ አሳ አጠምዳለሁ አለ ጴጥሮስ። አብረውት ሄዱ። በገሊላ ባህር ግን እንደለመዱት አልሆነም። ሁሉም ነገር ጭር አለ፣ ተዘጋ፣ ባዶ ነበር። ሌሊቱን ሙሉ ፈሩ፣ ምንም አላገኙም። ከዛ ያንን ሌሊት በዚያ ባህር ሲንከራተቱ ያለማቋረጥ የሚመለከታቸው አንድ አይን ነበረ። ለተመረጡት የእግዚአብሔር አይኖች በጻድቃን ላይ ናቸው ይላል። አበ ጻድቃኑ ወእዝኑ ይአበ ስለቶሙ እስመ አዕይንቲሁ ለእግዚአብሔር አበ ጻድቃኑ ወእዝኑ ይአበ ስለቶሙ። እግዚአብሔር አይኖቹ በምርጦቹ ላይ ነው፣ በተመረጡት ላይ። ባንቺ ላይ ነው እግዚአብሔር አይኖቹ፣ ባንተ ላይ ነው እግዚአብሔር አይኖቹ። ደጁ መተደጅ የምጠናው አንተ፣ ሲቸግርሽ ለመማፀን ስታገኝ ለምስጋና የምትመጪው አንቺ ላይ እግዚአብሔር አይኖቹ የተተከሉ ናቸው። ክብርና ምስጋና ለስሙ ይሁን። ወእዝኑ ይአበ ስለቶሙ፣ ጆሮቹም ወደ ጩኸታቸው፣ ወደ ጩኸት ነው። ጩህ ወደ እግዚአብሔር፣ ጩህ ለመፍትሄ ወደ እግዚአብሔር። ስለ በደላችን ይቅርታ እንጩህ ወደ እግዚአብሔር፣ ስላጣነው ፍትህ እንጩህ እግዚአብሔር። እግዚአብሔር የግፉአን ፍትህ፣ የተገፉ ሰዎች ፍትህ ከሱ ነው የሚወጥ። ፍትሐ ግፉአን ይወፅእ እምጽርሑ ይላል። የተገፉ ሰዎች ፍትህ ከሱ ነው የሚወጣው። ስለዚህ ወደ እግዚአብሔር የጮኸ አያጣም። ሁል ጊዜ እግዚአብሔርን መጠበቅ ነው። እሱ ከሌለ ኪሳራ ነው። እናም አሳ እናጠምዳለን ብለው ሄዱ። ምንም የለም። አካሄዳቸው ግራ የተገባ ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ጠየቃቸው። ሊነጋጋ ሲል ወደ እነርሱ መጣ። ደቂቅየ ልጆቼ ሆይ አላቸው። ቦኑ ብክሙ ዘንበል፣ የምንበላው ነገር አለን አላቸው። ወይቤልዎ አልቦ፣ እንዲህም አሉት ምንም የለም። ወይቤሎ እግዚእ ኢየሱስ አውርዱ መሳግሪክሙ ሀበ ይምነ ሐመር ወትረክቡ ብዙሃ፣ መረቦቻችሁን በጀልባው ቀኝ በኩል ጣሉ፣ ብዙ ታገኛላችሁ። የአሳ ክምችት ከመርከባቸው በስተቀኝ ነበረ፣ በስተቀኝ ጣሉ። በስተቀኝ የሚለው ቃል ቅንነትን ያመለክታል። በስተቀኝ ትክክለኛ ርቱዕነትን ያመለክታል። በጣም ብዙ ከተማውን የሞሉ ሀብታሞች በግራ በኩል ያመረቱ ናቸው። ለዚህ ነው የሞት ስንቅ የሚሆነው ሀብታቸው። በዛ በጣም ብዙ ባለስልጣኖች በግራ ዘመም የተሾሙ ናቸው። ለዚህ ነው ጭፍን ብሔርተኝነትና ዘረኝነትን ሲያቀነቅኑ የሚውሉት። አውርዱ መሳግሪክሙ ሀበ ይምነ ሐመር፣ በቀኝ በኩል መረባችሁን ጣሉት። ዘረኝነት በሌለበት በቀኝ በአንድነት በኩል በቀኝ በኩል መረባችሁን ጣሉት። ግፍ በሌለበት በኩል የሕይወት አቅጣጫ በቅንነት ይሞላ። በተሾማችሁበት ሹመት ለእግዚአብሔር ታማኞች ሁኑ። በተጠራችሁበት ጸጋ እግዚአብሔርን ደስ የሚያሰኝ ሥራ ስሩ። የምታመርቱ ሁኑ። ሰርተው አመድ አፋሾች፣ ለፍተው የማይዘከሩ ብዙ ሰዎች አሉ በምድሪቷ ላይ። ምክንያቱም ግራ ዘመም፣ ግራ የተጋባ ተቃራኒ የሆነ እግዚአብሔርን ደስ በማያሰኝ እርሻ ላይ ያመረቱ ናቸው። ፍሬው መርዝ ነው የሚያመርተው። አንድ ዘረኛ አክቲቪስት የሀገርን አንድነት ሊያቆም አይችልም። ጭፍንተኝነቱን ሊያሳይ ይችላል፣ ሰው ሊያጫርስ ይችላል፣ አይዘልቅም። የእኩያን ጉዞ ግራ ነው። እግዚአብሔር የሚፈልገው ቀኝ ነው። ቀናዎች ሁኑ። ለሁሉም ሰው እኩል የምታስቡ ሁኑ። ምድርና ሞላዋ የእግዚአብሔር ናት በሉ። ለእግዚአብሔር ምድር በምላ ዓለምን ይወኩሎም ሁሉ የነብሩ ውስጤታ። ምድርና ሞላዋ የእግዚአብሔር ናት። የኔ ክልሌ፣ ዘሬ፣ ብሔሬ፣ አጥሬ ብሎ ነገር አይሰራም። ምድር እንደዚህ ናት። ከዚህ ተነስታችሁ ወደ ቤታችሁ ስትሄዱ የብሔራችሁን ታክሲ አትጠብቁም። ወደ 4 ኪሎ የሚልህን ወደ መገናኛ የሚልህን ታክሲ ነው ዝም ብለህ የምትገባው። ሹፌሩ የሀገርህ ልጅ ላይሆን ይችላል፣ ያንተን ቋንቋ ላያወራ ይችላል። መገናኛ ካደረሰ ትሳፈራለህ። ሕይወት እንደዚህ ናት። አያችሁ፣ ሰረገላው ተዘጋጅቷል። ወደ ሰማይ የማይሄድ የለም። ሁሉም ይሄዳል፣ በፍርድ ቀን ይቆማል። የተመረጡት ወደ መንግስቱ ይገባሉ። በክብር ወንጌል የኖሩ በቀኝ ያመረቱ ቀና ሆነው የኖሩ ልዩነት ያላመጡ ዘረኞች፣ ሟርተኞች፣ መተተኞች፣ ክፉዎች፣ ጭፍኖች፣ ጠንቋዮች
በግራ ያሉት አይገቡም ወደ ቀኝ አያመርቱም፣ መረባቸው ባዶ ነው። መረባችንን በአሳ የሚሞላው ቀናዎች ስንሆን ነው። የፈተፈትነውን የምንጎርሰው እግዚአብሔር ከኛ ጋር ሲሆን ነው። ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል መጽሐፍ። ማን ነው እግዚአብሔር ሳይፈቅድለት በልቶ ደስ ያለው? ማን ነው እግዚአብሔር ሳይፈቅድለት ለብሶ ያማረበት? ማን ነው እግዚአብሔር ሳይፈቅድለት ተናግሮ የተደመጠ? ማን ነው እግዚአብሔር ሳይፈቅድለት እንደተወደደ የዘለቀ? ማን ነው? እግዚአብሔር ነው ዘለቄታችን። እግዚአብሔር ነው የዘላለም መደገፊያችን። እግዚአብሔር ነው የማንሸነፍበት ኃይላችን። እግዚአብሔር ነው የማንከስርበት ትርፋችን። እግዚአብሔር ነው ውጤታችን፣ በረከታችን፣ ምርታችን፣ ከፍታችን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ አውርዱ መሳግሪክሙ ሀበ ይምነ ሐመር፣ በቀኝ በኩል አድርጉት። በቀኝ በመርከቢቱ ቀኝ በኩል መርከቢቱ በምታሳያችሁ ቀና በኩል ግራውን ተዉት፣ የእናንተ አይደለም። ለመንግሥተ ሰማያት የሚገባ ስራ ስሩ ማለት እኮ ነው። ብዙ ያመረቱ አባቶች አሉ፣ በቀኝ መረባቸውን የጣሉ ሰማዕታት፣ ሐዋርያት፣ ጻድቃን፣ ቅዱሳን። እነ ጴጥሮስ መረባቸውን በስተቀኝ በኩል ሲጥሉ ታላላቅ አሳዎች 153 ግዙፍ አሳዎች በአንድ መረብ ሊያዝ የማይቻል መረቡን ሞላው። ከዛ በኋላ ያ ሁሉ ሲሆን መረቡ አልተቀደደም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ ይላል በጣም ተደሰቱ። እናም በገሊላ አካባቢ ምግብ አብስሎ የተጠበሰ አሳ ይዞ ጠበቃቸው። ከዛ ቀጥሎ ያለው ታሪክ ደስ የሚል ነው። ሁሉም ዝም ብለው ያቀረበላቸው ምግብ ይበሉ ነበር። ከአሳውም ጨምረው አምጥተው ጠብሰው ነበር። ቀድሞ የተዘጋጀ በእግዚአብሔር የተዘጋጀ ሕይወት ነው። ቀጥሎ ያመጡት ሐዋርያት የሰበሰቡት ነው። ወንድም የእግዚአብሔር ካንተ የሚፈልጋቸው የሰዎች ነፍሳት አሉ፣ ካንቺ የሚፈልጋቸው የታናናሾችሽ ነፍሳት አሉ። መረብሽን በቀኝ ጣይ። ዛሬ የሰማሽውን ወንጌል ያለ ዘረኝነት ስበኪው፣ ያለ መድሎ ስበከው። እግዚአብሔር ላንተ ያደረገልህን ነገር ለሁሉ ተናገር። ሂዱ ንገሩ፣ ተናገሩ ነው ያላቸው። ትንሣኤውን ሂዱና ንገሩ ለወንድሞች። ለተጸጸተው ለጴጥሮስ ንገሩት። ለወደቀችው ለመግደላዊት ማርያም ሂጂ ለወንድሞች ንገሪ። ለመግደላዊት ታይቷል። ምን ያህል እንደወደዳት ደቀ መዛሙርቱ አወቁ። ምን ያህል ይቅር እንዳላት አወቁ። ለጴጥሮስ ንገሩት፣ ምን ያህል እንደወደደው አወቁ። ከዚያም በኋላ በገሊላ አሳ በዚያ በተመረተው ጥብርያዶስ ባህር ዳርቻ ሌላ ድግስ ተደገሰ። እየበሉ ሲቃ ይተናነቃቸው ነበር ደቀ መዛሙርቱ። ምክንያቱም ከትንሣኤው በፊት ከሞት በፊት በመዋዕለ ሥጋዌ እዛች አካባቢ ብዙ ታላላቅ ታምራት ተደርጓል። 5000 ሕዝብ በ2 ዓሣና በ5 እንጀራ ተመግቦ 12 መሶብ እዛ ጋር ተርፏል። እዛ ቦታ ላይ ነው በርካታ ድውያን እየመጡ የተፈወሱት። ያ ብቻም አይደለም። በኦሪት ስንሄድ በዚያች ባህር ብዙም ሳይርቅ ነው ኤልሳ የሚባል ነቢይ መጥረቢያ አንሳፈፈው። እዚያችው ባህር ብዙ ሳይርቅ ነው የእስራኤል ሕዝብ ታቦቱን ይዘው ያለፉት። ከዚያች ብዙ ሳይርቁ ነው የኢያሪኮ ቅጥር በአያቶቻቸው ጩኸት የፈረሰው። ዛሬም የዲያብሎስ ሴራ በክርስቶስ ትንሣኤ በክርስቶስ ሞት ፈርሷል ነው የሚላቸው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እነዚህ ብሉያትን ለሚያውቁት ድንቅ መስታወት ነበር። በአዲስ ለኖሩት አብረውት ደግሞ የሚደነቅ ምስጢር ነው። በዚያች የገሊላ ባህር ላይ ነበረ በመርከቧ የውስጠኛው ክፍል ቅድም መምህራችን እንዳስተማሩን ተኝቶ አድኅነነ እግዚኦ ከመ ንሙት ያሉት እዚያች ባህር ላይ ነው። ጌታ ሆይ እንዳንጠፋ ድረስልን ያሉት እዛው ታንኳ ላይ ነው። ያቺ ታንኳ ዛሬ ትልቅ አሳ እየጎተቱ ይዘው እነ ጴጥሮስ ወጥተዋል። ጴጥሮስ ደግሞ ጌታውን እንደገና አሳ ማጥመጃ ጋር እንዳየው ሲያውቅ ልብሱን ታጥቆ ዘሎ ባህር ገባ አፍሮ። ግን ከእግዚአብሔር ተርቆ አይኬድምና ምን ቢያፍር አንገቱን እንደደፋ ወደ ጌታው ዘንድ መጣ። የዮና ልጅ ስምዖን ሆይና ታፈቅረኒ ነው እምሉ ፈድፋደ ከነዚህ ይልቅ ትወደኛለህን አለ። እወ እግዚኦ አንተ ተአምር ከመ አነ አፈቅረከ ጌታ ሆይ አንተ እንደምወድ ታውቃለህና አዎ አለ። ረአይኬ አባግዕየ
3 ጊዜ ጠየቀው። ጠበቶቼን አሰማራ፣ ግልገሎቼን ጠብቅ፣ በጎቼን ጠብቅ አለው። ራእይከ አባግዕ ኃላፊነት ተሰጠው። የገሊላው አሳ አጥማጅ የቤተ ክርስቲያን መሪ ሆነ። የገሊላው አሳ አጥማጅ የሰማይ ቁልፍ ተቀበለ። ስልጣን ከማግኘቱ በፊት የፍቅር ጥያቄ ተጠየቀ። ከስልጣን በፊት ፍቅር ይቀድማል። መሪዎች በሕዝቦቻቸው ላይ በዓለም ላይ ጨካኝ የሚሆኑት ከስልጣን በፊት ፍቅር ስለማይቀድም ነው። ጉልበት ስለሚቀድም እድሜያቸውም ያጥራል፣ ተወዳጅነታቸውም ይቀንሳል። በዚህ ምክንያት የዓለም ባለስልጣናት ብዙዎቹ ይፈራሉ እንጂ አይወደዱም። አያችሁ፣ ይፈራሉ። ምክንያቱም ፍቅር የላቸውም። ታፈቅረኒ ነው የሚለው ይሄ ነው። እወድሃለሁ ሲለው አሁን የሰማይ ቁልፍ ይሰጥሃል አለው። በቃ የተነገረው ታሪክ ተስተካከለ። አንተ ወጣት ነክ ለእመ ልህቀ ባይድ ያቀንተከ ወይ ወስደከ ሀበይ ፈቀድከ። አንተ አሁን ከመወሬዛ አንተ ወጣት ነህ፣ ራስህ ታጥቀህ ትሄዳለህ፣ ወንድም አትፈልገው ያስታጥቅሃል እያለ ለዚህ ወንጌል ሰማዕት እንደሚሆን ለጴጥሮስ ነገረው። ትልቅ ምልክት ነው። የዚህ ሁሉ መሰረቱ በቀኝ ጣሉት ሲባል እሺ ማለት ነው። ለትልቅ ሹመት እግዚአብሔር ይፈልገናል ሁላችንንም። ለክብር ተልእኮ እግዚአብሔር ይፈልገናል ሁላችንንም። በእኛ ውስጥ እግዚአብሔር ዓላማ አለው። የኑሮ ጉስቁልናሽ በእግዚአብሔር እንዳትላኪ አይከለክልሽም። ዓለም ላይ ያለው መስተንግዶ፣ አለባበስና አኗኗር፣ የገንዘብ ቆጠራ ያ ይሆናል። እግዚአብሔር የነፍስ ጥራት ያያል። ክብርና ምስጋና ለስሙ ይሁን። ሩሩ አባት፣ ደጉ ጌታ፣ መምረጥ የሚችል ይፈትን ልበ ወኩልያተ ብሎ ዳዊት የመሰከረለት ልብንና ኩላሊትን የሚመረምር ልብን የሚያይ እግዚአብሔር በስጋ ሚዛን ሰውን ወደፊት አምጥቶ አያውቅም፣ አይሳሳትም። እግዚአብሔር ትክክል ነው፣ ሁሌ ትክክል ነው እግዚአብሔር። ስለዚህ እግዚአብሔር ይፈልገናል። ምን ያህል ዝግጁ ነን? ተልከንስ መች ሰርተን እናውቃለን? ከኛ የሚጠበቅብንን ምን ያህል ሰርተን እናውቃለን? የፈተናውን ዳገት ለመውጣት ጡንቻችን ምን ያህል የጠነከረ ነው? በቃሉ ስንፈተን በጥቂቱ ተሰብረን ላለመቅረታችን የእምነት ብርታታችን ምን ያክል ነው? ለእግዚአብሔር ያለን ታዛዥነት ምን ያክል ነው? ራሳችሁን አይታችሁታል? ራሳችሁን ተመልከቱ። እዚህ እንኳን ጉባኤ ላይ በየሳምንቱ እኮ ነው ምን ለምናችሁ ባዶ ወንበር ፈጦ ቀዝቃዛ ድንጋይ ላይ እምቢተኝነት ያስቀምጠናል። ከዛ ከ2 ሳምንት በኋላ አንመጣም፣ ብርዱ ቅዝቃዜው ይመታናል ተብሎ እግዚአብሔር ሁሉም ቦታ ላይ ሙቀት አይገጥም። የአየር ጠባይ ያስፈልጋል። መጠጋጋቱ ለስጋ እንኳን ጠቃሚ ነው። አያችሁ፣ ለነፍስ ተውት። እንደው ባናምንበት እንኳን ለዚህ እንኳን ተለምነን ወደፊት እንመጣው። እግዚአብሔር በእኛ ጸጋ በሰጠን ጸጋ እንዲጠቀምብን ምን ያህል ተዘጋጅተን ይሆን? በቀኝ መረባችሁን ጣሉ። ታዛዦቹ ነው ማለት ነው። እሺ ለማለት ይጨንቀናል። ለእግዚአብሔር መታዘዝ ይጨንቀናል። ከመንፈሳዊ አገልግሎት የዕለት እንጀራ ነው ግድ የሚለን። የዘላለማዊውን ቤት ጉዳይ አናውቀውም። የምንሞት አይመስለንም። ከሞት በኋላ ስላለ ሕይወት መጨነቅ አቁመናል። ዛሬ ሁኔታዎች ስለጎደሉብን መተናል። ነገ ሲሞላልን የለንም። ወደ ቀደመ ግብራችን እንመለሳለን። እንደነ ጴጥሮስ በቀደመ ግብር ጴጥሮስ በጣም አፈረ። ያሳፍራል። ባህር ላይ ያራመደው 3 ጊዜ ዶሮ አስጮ ይቅር ያለው የትንሣኤውን ክብር የገለጠለት መውደዱን ያሳየው ይሄ ጌታ እንደገና አሳ አጥማጅ ሆኖ ያገኘው እሚዜሰ ታሴግር ሰባ ብሎት ነበር እኮ። አያችሁ፣ በዚህ ሁሉ መንገድ ውስጥ አሁን ጴጥሮስ ዝም አለ። ደቀ መዛሙርቱ ሳግ ይተናነቃቸው ነበር። ምክንያቱም እዚህ ባህር ላይ ነው የኛ ጌታ የትንሣኤው ጌታ ከፊታቸው ምግብ አዘጋጅቶ ኑ ምሳ ብሎ ያላቸው አምላክ የሚመግባቸው አባት በዚህ ባህር ገመገም ላይ ነበረ። ማዕበሉን አረፋውን እየረገጠ እርጥበት ሳይነካው ውሃውን እንደ ደረቅ ሜዳ እየተራመደ የመጣው በዚህ ባህር ላይ ነበር። ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ የሚችል ኤልሻዳይ አሁን ደግሞ ሞትን ድል አድርጎ ተነስቷል። ቁጭ ብለው ያዩታል። ያ ሁሉ ስብከት ውስጣቸው መጣ። የፍቅር እሳት በውስጣቸው ሲቀጣጠል የተጸጸተውን ጴጥሮስን ቀና እንዲል የዮና ልጅ ስምዖን ሆይ ትወደኛለህ አለው። እግዚአብሔር እንዴት ያለ የፍቅር አባት ነው! እግዚአብሔር እንዴት ያለ ሩሩ ነው! ስለዚህ ወንድሞች ቀና ሁኑ። እግዚአብሔር በእናንተ ታሪክ ይሰራል። እህቶች፣ እናቶች ቀና ሁኑ። በእግዚአብሔር ዓለም አይረፍድም። በየትኛውም የዕድሜ ዘመን እግዚአብሔር በእኛ ላይ ታሪክ ይሰራል። እግዚአብሔር የታሪክ ባለቤት ያደርገናል።
ቅዱሳንን እያሰራ አልፏል። የዘመኑ ቅዱሳን ሊያደርገን ይፈልጋል ታላቁ እግዚአብሔር፣ ሩሩ እግዚአብሔር። ስለዚህ መረባችሁን በስተቀኝ ጣሉ፣ ቀና ሰዎች ሁኑ፣ ለእግዚአብሔር ታዛዦች ሁኑ። ዛሬ የምናስባት እናታችን ሰማይቷ ጽኑ ሰማይት የሃይማኖት አርበኛ የተባለች አርሴማ ቅድስት በረከቷ ይደረብን፣ አማላጅነቷ አይለየን። መረቧን በቀኝ የጣለች ሰማይት ናት። በሞቷ ቀን ስንት ሰማይታት ናቸው አብረዋት የሞቱት? ወንዶችና ሴቶች ተሰልፈው አያችሁ። መረቧን በቀኝ የጣለች ለእግዚአብሔር እስከ መጨረሻ ታመነች፣ እስከ መጨረሻይቱ ሕቅታ ድረስ ያመነች። የቤተ ክርስቲያኑ ጸሎት እስከ መጨረሻይቱ ሕቅታ ድረስ ልዩ ሶስትነትን ማመን ጠብቅልን። አምነን እንሙት እኮ ነው። አምና የሞተች የእሷ ሃይማኖት የኛ ነው ብለው አብረዋት የታረዱት የሰማይታት ብዛት ገድሏ የሚነግረን ነው አይደል? ወንዶችና ሴቶች ሰማይታት። በእምነት የተፈተነችው በስደት መከራ ያየችው እሷ ናት። ስለ ክርስቶስ ወንጌል ስታስተምር አብረዋት የነበሩት እኛም እንሙት ብለው ተሰለፉ። መረብ በቀኝ መጣል ምን ያህል ምርታማ እንደሚያደርግ አያችሁ። አቡነ ተክለ ሃይማኖት መረባቸውን በቀኝ ጣሉ፣ ወላዴ አይላፍ ተባሉ። የደብረ ሊባኖስ ገዳም ዛሬም ብርሃን ነው፣ ዛሬም ሕይወት ነው፣ ዛሬም ርትዕት ሃይማኖት ኦርቶዶክስ የሚሰበክበት በዓት፣ የቅድስና ምንጭ የሆኑ የእግዚአብሔር ልጆች የሚበዙበት ቦታ፣ ጽምው ዘበመንፈስ የተባሉ ተላዊ አሰሩ ለእንጦኒዎስ የተባሉ ጻድቅ አባት የሚገኙበት ነው ደብረ ሊባኖስ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ገብረ መንፈስ ቅዱስ ርዕሰ ባህታውያን 562 ዓመት በኖሩባት ምድር ውስጥ ምግብ ያልተሳተፉ፣ ምናልባት ለወዳሙ ዓለም ትንግርት ሊመስለው ይችላል፣ ያልተገባ ሊመስለው ይችላል፣ የማይታመን ሊመስለው ይችላል። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ ለእግዚአብሔር የሚሳነው ነገር የለም። ሁሉን ማድረግ የሚችል እግዚአብሔር ሁሉን ያደርጋል። እናም እሳቸው በስተቀኝ መረባቸውን ጣሉ፣ ለእግዚአብሔር ቅን አገልጋይ ሆኑ፣ ሕይወታቸውን በሙሉ በምላኔ ኖሩ። ዛሬ በገብረ መንፈስ ቅዱስ ስም ተማጽነን አጋንንት ከኛ ይርቃሉ፣ አዛዜ መባረክት ይባላሉ። መብረቅ አዘው ሰይጣን የሚያስጨንቁ አባት ናቸው። በረከታቸው በሁላችን ላይ ይደርብን። አውርዱ መሳግሪክሙ ኀበ ይምነሐመር ወትረክቡ ብዙ ታገኛላችሁ። መረባችሁን በስተቀኝ ጣሉት። በጸሎት በርቱ፣ በምጽዋት በርቱ፣ በስግደት በርቱ፣ እግዚአብሔርን ደስ በሚያሰኝ ሕይወት በርቱ፣ ታገኛላችሁ። ቀናዎች ሁኑ፣ የተጣላ የምታስታርቁ፣ የበደለ የምትክሱ፣ የበደላችሁትን የምትክሱ፣ የቀማችሁትን የምትመልሱ፣ እግዚአብሔርን ደስ የምታሰኙ ቀናዎች ሁኑ። አውርዱ መሳግሪክሙ ኀበ ይምነሐመር። ሁሉን ሰዎች እኩል የምትወዱ ሁኑ። ዘረኝነትና ጭፍን ብሔርተኝነትን ተጠየፉት። አስከሬናችሁ መንገድ ላይ ቢወድቅ ብሔራችሁን ሳይጠይቅ አልቅሶ የእግዚአብሔር ልጅ የእግዚአብሔር ሰው ሰውን የሚያህል ክቡር መሬት ላይ ወደቀ ብሎ የሚቀብራችሁ ሁሉም ሰው ነው። ዘረኞች አትሁኑ። ተዉት። ጠንቋይ ስርማሽ ቅጠል በጣሽ አትሁኑ። አንዱ አምላካችሁን እግዚአብሔርን እመኑት። ባህር ከፍሎ የሚያሻግር መቃብር ከፍቶ መግነዝ የሚፈታ የተቆረጠውን ነገር የሚቀጥል የሕይወት እንቆቅልሽ የሚፈታ ባዶነትን የሚሞላ ጎልማሳነትን እንደ ንስር የሚያድስ የደከመ ጉልበትን በፍቅር የሚያጸና ከወደቅንበት የሚያቀና የጨፈገገውን ፊት የሚያፈካ የስቃይ ፋይል የሚዘጋ የትላንት ሞታችንን በዛሬ ሕይወት የሚቀይር ፈዋሽ አባታችሁን እመኑት። ክብርና ምስጋና ለስሙ ይሁን። ለእግዚአብሔር በተመቻቸ ስፍራ ላይ ቁሙ ማለት ነው። አውርዱ መሳግሪክሙ ኀበ ይምነሐመር። በቀኝ መረባችሁን ጣሉ። እግዚአብሔርን ደስ በሚያሰኝ ልባችሁን አሳርፉ። እግዚአብሔር ያሳርፋል። ከጭንቀት ያሳርፋል፣ ከመከራ ያሳርፋል፣ ከስጋት ያሳርፋል፣ ከቅዠት ያሳርፋል፣ ከሞት ምኞት ያወጣና የሕይወት ናፍቆት ይጨምራል። የመንግስቱ ናፋቂዎች ወራሾች ያደርገናል። እግዚአብሔር ለመንግስቱ ክብር ያብቃን። በቀኝ ያውለን፣ በበረከት ይሙላን። የትንሣኤው ጌታ ለደቀ መዛሙርቱ በባህሩ ዳርቻ ደግሶ እንዳበላ እኛን ለዘላለም ቤታችንን የምስጋና ድግስ ቤት ያደርገልን። ይቆየን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን።